እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በሰንበት አርገ ሐመረ በሰንበት ወደ መርከብ ገባ። መዝሙር ዘዕርገት ወይም የትንሣኤ ሰባተኛ ሰንበት የዕለተ ሰንበት አገልግሎት ወይም የዕለተ ሰንበት ግሳዌ። መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግሳዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር በሰንበት አርገ ሐመረ፣ ምስባክ አርገ እግዚአብሔር በይባቤ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 10 ቁጥር 1 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 1 ቁጥር 1 እስከ 12። ምስባክ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ ርክርቆ ሰጠጠ እግዚአብሔር ሂደት ይዘት ጭረት አጥመቀ በይባቤ መቁጠርና አንበር። ወሰጠጠ አርገ እግዚአብሔር አጥመቀ እግዚአብሔር በይባቤ ወእግዚእነ ሂደት ደረት ይዘት ወያስተደሉ ወያስተደሉ ወእግዚእነ በቃለ ቀርን ዘምሩ ሂደት ለአምላክነ በሰላሳ ዘምሩ ጭረት ደስ ዘምሩ ለአምላክነ በሰላሳ ዘምሩ አርገ እግዚአብሔር በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወናብየኪ አርገ እግዚአብሔር በይባቤ ወእግዚእነ በሰላሳ ወእግዚእነ በቃለ ቀርን ዘምሩ ገብርኤል አብሰራ ዘምሩ ለአምላክነ ዘምሩ ዘምሩ ርክርክ ነፍስ ነፍስ ዘምሩ ለአምላክነ ዘምሩ ዘምሩ አጥመቀ ዘምሩ አጥመቀ ለአምላክነ
ዘምሩ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 45 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። ቅዳሴ ዲዮስቆሮስ በዝል ዜማ ይበል ካህን አመሳለ ስተላት ተንሥአ እሙታን ሀበ ሀለዉ አርዳኢሁ ጉቡአን ወአስተርአዮሙ በጽርሐ ጽዮን ወበአርብዓ ዕለት አመ ያርግ ሰማየ አዘዞሙ ዘይብል ጽንሑ ተስፋሁ ሰራዊት በእዝል ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወነፍሳ ቅድመ ገጹ ለመድኃኔ ዓለም በአሜነ ዚአሁ ለክርስቶስ ንገኒ። ወወልድ ወመንፈስ ቅዱስ አሐዱ አምላክ ወእንዘ ይባርኮሙ ጠርሐቆሙ አርገ ሰማየ እየባረካቸው ወደ ሰማይ አረገ። ለእግዚአብሔር አምላካችን መልካም ፈቃድ በዚህ ቅዱስ ቃል መነሻነት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ከምታከብራቸው 9 አበይት በዓላት መካከል የዕርገቱን በዓል አስመልክቶ የእግዚአብሔርን ቃል እንነጋገራለን። እንግዲህ የከረምነው በትንሣኤው
ቀለም በትንሣኤው፣ ዝማሬ በትንሣኤው ማህሌት ነው። ከበዓለ ትንሣኤው ቀጥሎ የሚከበረው የዕርገት በዓል ነው። እንግዲህ በዓለ ዕርገት በቅድስት ቤተክርስቲያናችን ልክ እንደ ትንሣኤ፣ እንደ ጰራቅሊጦስ፣ እንደ ርክበ ካህናት በበዓላት ማውጫ ቀን ከሚታወቁ በዓላት መካከል አንደኛው በዓል ነው። ዕርገቱን አስመልክቶ ወንጌላዊው ቅዱስ ሉቃስ በወንጌሉ በምዕራፍ 24 ከቁጥር 45 ጀምሮ እንዲሁም በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ጽፎልን እናገኘዋለን። ወንጌላዊ ቅዱስ ማርቆስም በምዕራፍ 16 ቁጥር 19 ላይ አጠር ያለ ነገር ግን ቢተነተን ሰፊ ትምህርትና ሰፊ ምስጢር ያለው ቃል ጽፎ እናገኘዋለን። እንግዲህ ዕርገት ቀደም ሲል አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ለደቀ መዛሙርቱ በመልዕልተ መስቀል እንደሚሰቀል እንዲሁም ደግሞ ሞትን ድል አድርጎ እንደሚነሳ በሦስተኛ ደረጃ ደግሞ የተነሳው ጌታ በክብር ወደ ባሕርይ አባቱ እንደሚያርግ በቅዱስ ቃሉ በቅዱስ ወንጌሉ ይናገር ነበረ። ዕርገት ቀደምም ሲል በአፈ ነቢያት በትንቢተ ነቢያት በተለይ ቅዱስ ዳዊት ተደጋጋሚ ነው ስለ ዕርገቱ እና በዕርገቱ ወቅት ስለሚከሰቱ ክስተቶች የተናገረው። መዝሙረ ዳዊት መዝሙር 46 ቁጥር 5 ስንመለከት እግዚአብሔር በእልልታ አረገ ሲል በዕርገቱ ወቅት የሚከናወነውን ትዕይንት በቅዱሳን መላእክትና በቅዱሳን ሐዋርያት አማካኝነት የሚቀርበውን ምስጋና ሲገልጥ እንመለከታለን። ሌላው በመዝሙረ ዳዊት መዝሙር 68 ቁጥር 18 ላይ አረገ ውስተ አርያም፣ ወደ ሰማይ አረግ፣ ምርኮንም ማረክ፣ ስጦታዎችንም ለሰው ሰጠህ በማለት ነው የሚገልጠው። እንግዲህ ጠቅለል አድርገን ስናየው ዕርገቱ ምንድን ነው ስንል አምላካችን ኢየሱስ ክርስቶስ በምድር ላይ የሰው ልጆችን ለማዳን ተገልጦ ለ33 ዓመት ከ3 ወር በዚህ ምድር ላይ ቆይቷል። ያንን የምድር ስራውን የማዳን ስራውን ማጠናቀቁን እናይበታለን፣ እንመለከታለን። ሌላው ዕርገቱ ምን ያሳየናል ያለን እንደሆነ በቤተልሔም የተወለደው ጌታ ሲወለድ በትሑት ሰብእና ነው። በከብቶች በረት ነው የተወለደው። በፍጹም ትሕትና ነው የተወለደው። በምድር ላይም የተመላለሰው በፍጹም ትሕትና ነው። የባሪያን መልክ ይዞ ነው የሚለው ቅዱስ ጳውሎስ የተገለጠውን መገለጥ ሲናገር ሲያስረዳ ማለት ነው። በዕርገቱ ደግሞ የምንመለከተው ከፍታውን ነው፣ ማድረጉን ነው። በስልጣን በክብር ማድረጉን የሚያስረዳና የሚያጠይቅ ምስጢር ነው። ስለዚህ ዕርገቱ የሚያስረዳው አንደኛ በምድር ላይ የባሕርይ አባቱ ውረድ ተወረድ ሙት ተሰቀል ብሎ ለድኅነተ ዓለም የላከውን ሥራ አጠናቆ ወደ ባሕርይ አባቱ ማድረጉን፣ በአብ ሪና በአብ ክብር መቀመጡን፣ ዝቅታ ማብቃቱን፣ ሞት ማብቃቱን፣ መድከም ማብቃቱን፣ መራብ ማብቃቱን፣ መጠማት ማብቃቱን ከዕርገት በኋላ በነበረው በምድር ላይ በነበረው ቆይታ አናየውም አናገኘው። ይህ ማለት ምንድነው? በመዋዕለ ሥጋዌው እንግዲህ ሲራብ እንመለከታለን፣ ሲደክም እንመለከታለን፣ ሲዋረድ ራሱን ዝቅ ሲያደርግ እንመለከታለን። ዕርገት ላይ ግን ይሄ የለም። ከዕርገት በኋላ አረገ፣ በአብ ሪና ተቀመጠ፣ በክብር ተቀመጠ። እንግዲህ አረገ ብለን ስንገልጥም ያው በለበሰው ሥጋ ማለት ነው። እሱ ሰው ሲሆን በልደቱ ታሪክ ላይ እንዘ ኢያርቅ እመነበረ ስብሐቲሁ ከክብሩ ሳይጎል ነው። ከክብሩ ሳይጎል የሰው ልጅ ያከብረው ዘንድ ሥጋን ተዋሃደ፣ በሥጋ ተገለጠ ነው። አሁን አረገ ብለን ስንገልጥ በለበሰው ሥጋ፣ በአዳማዊው ሥጋ። ይህም ማለት በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ አዳም ከእኛ እንዳንዱ ሆነ ይላል። ቀደም ሲል ሰይጣን አዳምን ሲያስተውና ሲያሳስተው ከቦታው ሲያወጣው
እንደኛ አምላክ እንደሱ አምላክ እንዳትሆን ነው የሚል ነገር ዋሽቶት ነበረ፣ ቀጥፎት ነበር። ይሄ ዕፀ በለስ ብትበሉ አምላክ ትሆናላችሁ ብሎት ነበረ። ነገር ግን እርሱ እግዚአብሔር አዳም ከእኛ እንዳንዱ ሆነ ሲል ከሦስቱ አካላት አንዱ አካል እግዚአብሔር ወልድ እንሆ አዳማዊ ሥጋን ተዋህዶ አምላክ ሰው አምላክ እንደሚሆን የሚያስረዳና የሚያጠይቅ አምላካዊ ወይም እግዚአብሔራዊ ትንቢት ይባላል። ይህ አምላካዊ ትንቢትና እግዚአብሔራዊ ትንቢት ፍጻሜውን ያገኘው መቼ ነው ስንል በዕርገቱ አማካኝነት ነው። እንግዲህ በትንሣኤው ትንሣኤ እንዳለ ያሳየን ያስተማረን አምላካችን እግዚአብሔር በዕርገቱ ደግሞ ሕያዋን ሆነን እንደምንኖር ያስረዳል፣ ያጠይቃል ማለት ነው። ስለዚህ በዓለ ዕርገቱን አስመልክቶ የነበረውን ሁኔታ ቅዱስ ሉቃስ በወንጌሉ ላይ ሲጽፍ በዋለበት የሚውሉትን ባደረበት የሚያድሩትን ደቀ መዛሙርቱን አውጽኦሙ አፋ ለየት አድርጎ አወጣቸው፣ ከከተማ አወጣቸው፣ እስከ ቢታንያ ድረስ አወጣ። አንሳ እዴሆ ባረኮ እጆቹን አንስቶ ባረካቸው ነው የሚለው። እየባረካቸው ከእነሱ የርቀት ያይደለ የርህቀት ተለየ ብለው ገልጠውታል። ስለዚህ ቀደም ሲል አዳምን ለመፍጠር የተዘረጉ እጆች እንዲሁም ዳግመኛ በሐዲስ ተፈጥሮ በቀራኔው አደባባይ ለችንካር የተዘረጉ እጆች አሁን ደግሞ በደብረ ዘይት ተራራ ላይ በቢታንያ ላይ ለበረከት ሲዘረጉ እንመለከታለን። ያን ጊዜ ሲባርካቸው ዛሬ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለው መንፈሳዊ አገልግሎት ስጦታዎችንም ለሰው ልጆች ሰጠ። ምርኮን ማድረግ፣ ወደ ላይም ማድረግ፣ ምርኮን ማድረግ፣ ስጦታዎችንም ለሰው ልጆች ሰጠ ብሎ ዳዊት በመዝሙሩ ላይ የተናገረው ቃል ፍጻሜውን ያገኘበት የሰው ልጅ የሚባረከበት በረከት የሚገኝበት በዚህ ዕለት በተከናወነው ድርጊት ነው። ዛሬ አባቶቻችን በመስቀላቸው አማካኝነት በእጃቸው አማካኝነት በረከት የሆነው መንፈሳዊ ለምእመናን ለልጆቻቸው የሚያስተላልፉት በዚህ ዕለት በተገኘው በረከት ነው። እጆቹን አንስቶ ባረካቸው ደቀ መዛሙርቱ። ያን ጊዜም በቤተ ክርስቲያን ይላሉ መተርጉማን ሲተረጉሙ ከፓትርያርክነት ጀምሮ ነው ቤተ ክርስቲያን ያሉ የክህነት ጸጋዎች ማዕረጋት በቅዱሳን ሐዋርያት ላይ አደሩ ነው የሚለው እና ወንዘ ይባርኮሙ ተርሐቆሙ እየባረካቸው ወደ ላይ አረገ። እነሱም ቀደም ሲል አንትሙሰ ንበሩ ኢየሩሳሌም ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ከላይ ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ስለነበር ወተሰውጡ ኢየሩሳሌም ዕርገቱን አይተው ነበርና በአብይ ፍስሐ በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ወነበሩ እንዘ ዘልፈ ይባርክዎ ለእግዚአብሔር እግዚአብሔርንም እያመሰገኑ በመቅደስ ኖሩ ነው የሚለው። ከመ ተሃልው ምስሌየ በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት ከመ ተሃልው ምስሌየ በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት ከመ ተሃልው ምስሌየ
በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት